እና አምቡላንስ ጠራለች። ከዛ ሐኪም ቤት ገባች። አቅራቢያ ባለው ሐኪም ቤት ገባች። ከሐሙስ ዕለት ጀምሮ እስካሁን ድረስ ኦልሬዲ ማሽኑ ምኑ ተተክሎላታል፣ ግን ምንም አይነት ትንፋሽ የላትም ልጅቷ። አሁን ኬማዊስት ናት። አሁን ዛሬ ነው ሰውየው ኦልሬዲ የአክስቷ ልጅ እንትን አቡዳቡ ያለች ኮንትራት ቤት 7 ዓመቷ ነው። እዛ ለእሷ ደውሎ ሰውየው ነገራትኝ ማለት ነው። ሲነግራትኝ እሷ ደግሞ ደወለችልኝ። ከዛ እኔ ኦልሬዲ ገና ራስ ነኝ፣ መንቀሳቀስ አልችልም። ባለቤት የሄደ እዚህ እሷም እዛ መጣች። ሄደው ሲያዩትኝ ኦልሬዲ ልጅቷ ምንም ነገር መተንፈስ አትችልም። ከዛ ሲያናግራቸው እንትኖችን ሐኪሞችን ሲያናግራቸው ከ3 ቀን በላይ ከዚህ ውስጥ ማቆየት አንችልም። ልጅቷን ልቧን፣ እንኩላሊቷን፣ አንዳንድ ነገሮቿን ገንዘብ እንስጣችሁና እሱን ስጡን። አሁን እንትኑ ኮማ ውስጥ ያለችው እሱ መነቀል አለበት። እሱ ከተነቀለ ልጅቱ ኦልሬዲ ትሞታለች። ከሞተች ደግሞ ወደ ኢትዮጵያ ነው የምትሄደው። ኤምባሲ ካለ የእናንተ ወደዚህ ውስጥ ጣልቃ የሚገባ ነገር ካለ ማሳወቅ ትችላላችሁ ተባሉ ማለት ነው። ከዛ በቃ እንዴት ማለት ስሰራ ቆይታ እንዴት ተኝታ በድንገት ሰት ትላለች። ይሄኔ ደግሞ በቃ ለሙኒስ ደውላት አላነሳልኛለች። ለመስ ደውል አላነሳ ስትለኝ ለእሷ ለነጽ ደወልኩላ። ነጽ ያስገባች። የት ናት? እዚህ ሚራክል ጋርደን እዚህ ዱባይ ያው እዚህ ኮንትራት ናት። ሜድ ሴንተር ነው ምናምን ነገር ነው የሚለው። እሺ ኮንትራት ናት። ኮንትራት ነች ልጅቷ። ከግል ይመስለኛል። የግል ነው ሳርዬ፣ ሜዲክ ክሊኒክ የግል ሆስፒታል ነው። ለምን ከግል ወጥተው የመንግስት አይወስዷትም? ኬማው በጣም አሪፍ ሆስፒታል ነው ሳርዬ። በጣም ጎበዞች ናቸው ዶክተሮቹ። ተስፋ እንትን ካላሉ እንደዛ ማለት ኦልሬዲ ከኬማው ውስጥ ከወጣች የምተነፍሰው በዛ ኃይል ነው። እሱ ከተነቀለ ሳሪ ኮማ ማለት ታውቂያለሽ ማገዣ ነው። ማገዣውን የሚያቆዩት ለምንድን ነው? የሚያደርጉት ነገር ካለ ለምሳሌ በኦፕሬሽን አድርገው የሚያተርፏት ከሆነ የሚቀጥሉት የሚቀንሱት ምናምን ነገር ካለ በዚህ እናቆያት ይላሉ። ይሄ ግን ያለቀ ጉዳይ ስለሆነ ነው እናንሳው የሚሏቸው። ገባሽ? እዚህ ሀገር ደግሞ ያለ ቤተሰብ ፍቃድ ያለ ቤተሰብ ፊርማ አንድም ነገር አይደረግም። አንፈልግም እስካሉ ድረስ ማንም የሚያስገድዳቸው የለም። ግን ከዚህ በላይ መቀመጡ ሆፕለስ ኬስ ስለሆነ ነው። ገባሽ አይደለ? ያለበት ሁኔታ ጥሩ ባይሆን ነው እንጂ ተስፋ ያለው ነገር ላይ እናንሳ ብለውም አይጠይቁም ጭራሽ። የግል ሆነ የመንግስት ሆነ ባለቤትሽ ዷያት አሁን እዛው ናቸው ያሉት። የአክስቷ ልጅም ባለቤቴም ሁሉም ከዛው ናቸው። እና ሙኒቲያውን ስልክ ቁጥር ሰጠኝ ነበር፣ ደውለውለት ነበር። እኔም እዚህ ደወልኩ፣ እሱም እዛ ደወለ። ኦልሬዲ ፓስፖርቷን፣ የፓስፖርት ቁጥሯን፣ የሰውየውን ቁጥር ፈልጋለሁ አለ። ሎኬሽን ምናምን ላኩለት። ቪዲዮ ነበረኝ ኮማ ውስጥ የሆነችበት ቪዲዮ፣ እሱንም ላኩለት። እኔ አያታለሁ ምናምን ብሎኛል። እስኪ እያወሩ ነው ከሱ ጋር፣ እዛው ናቸው። ምን ሆና ነው በእናትሽ? እንጃ። እህቷንም ደግሞ እኮ ያን ቀን ነው ሐሙስ ዕለት ደውላ ዋልታ ነበረ ከእህቷ ጋር። በእርግጥ ደውላ ወርታ ተናዳ ነበር አለች። ኢትዮጵያ ካለችው ጋር በምን ምክንያት እንደሆነ አላውቅም፣ ግን ትንሽ ተናዳ ነበር ያን ቀን አለች። ከዛ ስራ ተራርተን ጨርሰን ኦልሬዲ ወደ ረፍት ቤት ገባን። ተኛን አለች። ከተኛን በኋላ በኃይለኛው ነበር የምታንኮራፈው አለች። አንኮራፍታ አታውቅም አለች። ደንግጬ ስቀሰቅሳት መልስ አጣሁ አለች። ከዛ ደንግጬ ለሰውየው ልጅ እጅ ጠራሁት። መጦ ሲያያትኝ ትንፋሽ የለም። አምቡላንስ ተጠራች። ወዲያው ገባች ወደ ሐኪም ቤት። ስቲል እስካሁን ድረስ መተንፈስ አችልም። አይሆንም፣ ምንም አገልጽም። ኦልሬዲ እንትኑ ጋር ቪዲዮ ጋር እኮ ሁሉ ነገሯ ያሳያልኝ። እዛ መግለጽ አችልም። አይኗን ምንም በቃ የለም፣ እንደሞተ ሰው ነው። በቃ ጸጥ። ቪዲዮ ሲያደርጉልኝ ራሱ በሳይለንት ነው ያደረጉት። ምንም አይነት እንትን የገባ ድምፅ ምናምን የለም። በቃ ምን ሆነ? አንቺ ታውቂያታለሽ? በአካል ዘመድሽ ናት?
የሷን ያክስት ልጅ ነው እኔ የማውቃትኝ እንጂ እንዲሁ በኦንላይን ነው በጣም የምትዋወቀው እንጂ በአካል አላውቅም። ሞር እነሱ ኮንትራት ቤት ናቸው፣ መውጣት አይችልም። ታውቂያታለሽ አንቺ በአካል? በአካል ያክስቷን ልጅ ነው የማውቃትኝ። እሷን በአካል አላውቃትም። እኔ ከዚህ ከመጣሁ 17 ዓመቴ ነው። አላውቃት አታልቅሽ፣ ባሪሽ አታልቅሽ። እሷ ኮንትራት ረዥም ዓመት ሰርታለች። አልሰራችም። እችኛዋ ናት ረዥም ዓመት የሰራችው። ገና እችኛዋ ናት ቤት ኦልሬዲ 3 ዓመቷ እዚሁ ቤት። ያን እንዴት እንደዚህ ልትሆን ቻለሽ? ማለቴ ተናዳ የሆነ ነገር ጠጥታ የሆነ ነገር እንትን ብላ ይሆን? በምርመራ አይገኝም እንደ ሳሪ የጠጣችው ነገር ካለ ይገኛል። ያው ስልሽ ከጎዳት በኋላ ከሆነ ብዬ ነው እኮ። ግን ይናገሩ ነበረ። ግን ምንም እየጠጣችው አለ ብለዋል። የተመረዘ ነገር ነገር የለም አላሉም። ልጅቷ መዛ ስንጠይቃት ምንም ነገር የለም ነው ያለችው። በቃ ሲሰሩ ቆዩ። ቀጥታ ወደ ረፍት ቤት ገቡ። የተወሰነ ተናደደች አለች። አንቺ በቃ ተይ ምናምን ብዬ እኔ ተቆጣኋት አለች። ተኛን አለች። ከዛ በኋላ በቃ ምንም በዛው እንደተኛች ነው የቀረችው። ስቀሰቀሳት ምንም መልስ የለም ነው ያለች። ሰዎች ቤት አልነበሩም ነው ያለችው። ሰዎቹ የሉ። እሺ አሁን ያክስቷ ልጅ ሄደች እዛ ልታያት ሐኪም ቤት ጠየቀች። ባለቤትሽ ጠየቀ? ነቲጃው እዛው ናቸው። እሷ በቃ ዛሬ ነው የነገሯትኝ። ሰውየው 80 ሺህ ብሬን ጨርሻለሁ፣ እዚህ በላይ ግን ምንም ነገር መክፈል አልችልም። ስለዚህ የትሽን ወደ ኢትዮጵያ ላሳፍራት ነው የመጣሽ፣ መታይ ከሆነ እይ ብሎ ቪዲዮንና ድምፅ አድርጎ ላከላት ማለት ነው። ለቲጂ ማለት ነው። ከዛ ቲጂ ለእኔ ደወለችልኝ ወደዚህ ማለት ነው። እሷ አሱ ናት የደወለችልኝ። እሷ ሳትሆን ጓደኛዋ ቲጂ ማናገር አትችልም፣ ያክስቷ ልጅ እንዲሆናለች፣ ተሎ ድረሱላት፣ ሂዱላት፣ እናንተ ናችሁ ቅርብ ብላ ማለት ነው። ከዛ ሎኬሽን ምናምን ሰውዬው ላከልን። ኦልሬዲ እሷም ከአቡዳቢ መጣች። የኔ ባለቤትም ከዚህ ብድግ ብሎ ሄደ ማለት ነው እኮ። ያው እንደዚህ ምንም እነሱ ሐኪሞቹ እንትን ማለት ምናምን አልቻሉም አለ። የእንግሊዝኛ ፐርፌክት ስለሆነ አውርቷቸው ነበር እሱ ማለት ነው። እና ከዚህ በላይ አንደኛ ከ3 ቀን በላይ መቆየት አትችልም ከዚህ። ሁለተኛ ደግሞ ማሽኑ ከተነቀለ ልጅቷ ኦልሬዲ ትሞታለች። ስለዚህ ስለምትሞት እናንተ ብር የሚያስፈልጋችሁ ከሆነ ልቧን፣ እንኩላሊቷን፣ አንዳንድ ነገሯን ስጡን፣ ልጅቷ ይህን እናውጣና ሬሷ ኢትዮጵያ ይግባ አሉኝ አለ። እንደዛ ሲሉኝ ቀጥታ ወደ ኢትዮጵያ ደውለው ለእህቷ ለቤተሰብ ሲጠይቁ እህቴ ምንም እንድትሆን አልፈልግም፣ ቀጥታ ሙሉ አካሉ ይምጣልኝ ብላለች፣ እዛ ያለችው ማለት ነው። ከዛ በኋላ እኔ ደግሞ እንዴት ስትሰራ ቆይታ እንዴት በድንገት ልትሞት ቻለች? ከዛ እንዴት እንትን ልትል ቻለች አልኩት። እስቲ ቆይ እነ ሙኒት እነ ሳሪ ይስሙ ምናምን ብዬ እኔ ወደዚህ መጣሁ ማለት ነው። ሰውየው ኤምባሲ መግባት ካለበት ኤምባሲ አሳውቁ፣ ለምታሳውቁት አካል አሳውቁ፣ እኔ ከዚህ በላይ አልችልም ነው ያለው። አሉ ሰዎች ራሱ እዛው አብረው አሰሪዎቿ እኮ። ግን አሁን እንደዚህ የታመመችበት ኬዝ ምናምን ሐኪም አይናገርም? የልብ ችግር ነው የምን ችግር ነው የምን ችግር አይናገርም? እኔ እንጃ እሱን አልሰማሁም። ሳርዬ ልቧንና ኩላሊቷን እናወጣለን ብለዋል ካለች የልብ ችግር የለባትም ማለት ነው። የልብ ችግር ብቻ አይደለም፣ ምንም አይነት ህመም ሰውነቷ ውስጥ ቢኖር ኖሮ ያ አይባልም። እንደገና ደግሞ አሁን ነገ ማሽኑን ሲነቅሉት ኦልሬዲ ወደ ፖሊስ ምርመራ ነው የምትሄደው። ፖሊስ ምርመራ ከጨረሰ በኋላ ነው ኤምባሲ ፕሮሰሱን የሚጀምረው። የፖሊስ ምርመራው ኖርማል ሞት ነው የሞተችው ኖርማል ነው ሲባል ነው የሚቀጥለው። የምትጠራጠሪውም ነገር ካለ ይታወቃል ማለት ነው። ገባሽ? እስካሁንም ይነገር ነበር የሆነ ነገር ቢኖር። ግን ማሚ እንደዚህ ድንገተኛ አለ ህርታታ ካልሆነ በስተቀር የድንገተኛ ሞት አለ። ሁሉ ነገራቸው ጤነኛው ነው። እናቴ ያረፈችው እንደዚህ ነው። ምንም ነገር ስትመረመር አንድ ነገር የለም። አንድ ነገር የለም። አንድ ሙሉ ጤነኛ የፈጣሪ ጥሪ በቃ ማለት ነው። አሁን እኮ ሙኒት ምንድነው ታውቂያለሽ? ያኔ አሁን እንትኑ ኬማዊው እንትኑ ይሄ ከተነቀለ በቃ ኦልሬዲ እሱ አይባልም። አንድ የለውም ብለው መሰለኝ
አይደል ማሚ? አልኩሽ እኮ ሰኒ ምንድን ነው የምልሽ፣ በማሽን የሚያቆዩቸው ሰዎች ለምንድን ነው የሆነ ተስፋ ኖሮ ኩላሊት ቀደን ብንጠግን ወይም ኩላሊቷ ላይ እንዲህ ብናደርግ ልጅቷ ወደ ኖርማል ትመለሳለች ተብሎ ተስፋ ላለው ነገር ነው። ገባሽ? የሆነ ነገር አድርገው የሚያመጡት ለውጥ ሲኖር ነው የሚያስቀምጡት። ግን 2% ኖሮት እንደዛ አድርገው 1% ኖሮት አይነቅሉም። ይሄ በህግም በምንም የሚያስጠይቃቸው ነው። ኢቭን አሁን ቤተሰብ አንፈርም የሚል አይነቅሉም። ግን ልጅቷን ነው የሚያሰቃዩት እንጂ እንዳታል ማንንም አያሰቃዩም። ገባሽ? በእድሜ ላይ ያለ ያልጻፈውን ማንም አይቀጥልም። ወይ ጉዳችን ስተሳዝን ለንስሐ ሞት አብቃኝ ማለት አሁን ነው። ሳርዬ ማረኝ በዚህ የሆነችው በዚህ በጣም ሐሙስ ዕለት ከሰዓት ሳሪ እስከ ጠዋት ድረስ ስራ ስትሰራ ነበር። ለረፍት በገባችበት ነው። ያኔ እኩለ ቀን ዘወር ሲሆን የሚያርፉት አለ አይደል? ኮንትራት ቤት ሲሰሩ በዛት ሰዓት ልታርፍ ገብታ ነው እንደዚህ ሆነችው። በዛው እንደተኛች የቀረችው። በጣም ከባድ ነው። እግዚአብሔር አሁን አዋራሻቸው ካላስ ያግዙሽሽ። ለሷ ብር ሰጠዋት። ከዛ በኋላ ነገ ጠዋት ወንድሜ ያመጣል እያለችኝ እስካሁን ድረስ ደግሞ ስራ አልገባም። እየተንከራተትኩ ሰው የቤት እየገባው እየወጣው እሷ ደግሞ ሻርሙጥና ፈልገሽ ነው ወንድ ፈልገሽ ነው እዚህ ሀገር የመጠሽው እያለችኝ እንኳን አንድ ቀን ባሏ ራሷ እንትን ብሎኝ ነበረ። ምን አለሽ ባል? ባልሽ ምንድን ነው ያለኝ እኮ አንቺ ደውለሽ እኮ አስመጥተሽኝ። ከዛ በኋላ ደግሞ እኔ አስቀጠቅሻለሁ። ድንጋዩን አንስቶ እኮ ነው እኔ አስቀጥቅሻለሁ። ደግሞ አንቺ ቤት ጊዜ እኔ እሷን ከመንገድ ዳር አገኝቻታለሁ ብዬ ወደ ፖሊስ ወርውራታለሁ። አንቺ ምን አለሽኝ? እኔ እዛ ጋር ወርውሩ እኮ ብለሻል። እኔ ሰው አይደለሁም። ኦኬ ጨረሰች አይደል? ይኸውላችሁ አንዴ አቁም ያልሽ አስቴር ሚውትሽን ብርቱካን ነኝ። እሺ ቡርቴ አሁን አጠር አድርጊውና ቶሎ የምትፈልጊውን ነገር ተናገሪ። እሺ ማለት ያ እኔ የሚፈልገው አሁንም ከሷ ፓስፖርቴ እንድታሰጠኝ ነው። ፓስፖርቴን ደግሞ ሴትዮዋ ስጪ፣ 1000 ብር ስጪ እና የዚህ ሀገር 1000 ድራም ስጪ እና ሰጣለሁ ብላ ነበረ። አንድ ጊዜ ሂዊ ምንም አታስረጂ፣ ምንም ነገር አታስረጂ። 1000 ድራም ሰጥተውሻል። አንቺ ልንገርሽ 1000 ተሰጥቶሻል። 1000 መልሽላት እና ሄዳ ፖሊስ ከገሷ ፓስፖርቷን ትቀበል። ቆይ ልንገርሻ፣ ከመጀመሪያው ልንገራችሁ። እኔ ደግሞ ኦኬ አወራች አይደል? እኔ ላውራ። ይኸውልሽ ሳርዬ ልጅቷ ታረጋት ተነስታ ወጣች። የተናገረቻትም ነገር የለ። ኦኬ ተነስታ ጠፍታ እንቀበልሻለን ያሏት ሰዎች ዝም ብለሽ እግዚአብሔር ያሳይሽ። ስሚ ብቻ እንቀበልሻለን ያሏት ሰዎች ሳይቀበሉላት ይሁን ስልክ አያነሱላትም። ዞሮ ምን አረገች? የኔን ቁጥር ከኢትዮጵያ ተቀብላ ደወለችልኝ። ኦኬ አስደወለች በአረብ። እንደዛ እንኳን ሆኖ የጠፋሽበት ቦታ ሂጂ አይመለከተኝም አላልኳትም። ሎኬሽን ልኬ ቤቴ ድረስ አስመጣዋት። ዝም ብለሽ ስሚኝ ኦኬ። አስመጣዋትና ሴትየዋ የኢቃማ የምናምን ያወጣሁትን ኪሳራ 3700 ብር ትክፈል አለች። ስሚ ልንገርሽ 3700 ብር ትክፈል አለችኝ እና ምን አልኳት ሴትዮዋን ቀስ እያለች ትስጥሽ ገባሽ ብሎኩን አንሽል ስላት ኦኬ ማፌ ሙሽክል አሁን 1000 ብር አላት ተባለ። 1000 ብሩ ነገ ልጁ ወንድሜ ልኳለው ብያት ነበር። 1000 ብሩን ተቀብላ ሴትየዋ 2700 ብሩን ስትልክ ነው ሌላውን እንትን እምለዋለች። ዝም ብለሽ ስሚ እየተለመነች አጠገቧን የምደውለው ስልክ አረበኛ ባትችልም ስለምን ታያለች። ያ ሆኖ ምን ተደረገ? እስከዛ ድረስ ስራ ግቢ ብያት የሆነች አሮጊት ቤት ስራ አስገብቻት። ዝም ብለሽ ስሚ ሳሪ ምን የመሰለ ቤት ቁጭ ብላ እየሰራች ምን ብትል ጥሩ ነው? አንድ ሴትዮ ብቻ ነች። ሴትዮዋ ውጭ እየሄደች ታመሻለች። ብቻዬን ነው ቤት ውስጥ ማመሻው በሚል ሰበብ ያንን ስራ ለቃ መጣች። ኦኬ ተባለ። ከእንደገና ደግሞ ሌላ ቦታ ስራ ገባች። እዛ ቤት ደግሞ ስለኔ ያወራሉ።
ይሳሳቃሉ፣ እያዩኝ ይሳሳቃሉ፣ ስለኔ ያወራሉ፣ እንገላታለን መሰለኝ የሚሉት ማረፍሹ ብላ ወጣች። እንዲህ ስትል አንቺ የመስራት አላማ የለሽም፣ ሲጀመር ጠፍተሽ ስለሆነ እኔ ደግሞ አላስቀምጥም ቤቴ። ጠፍተሽ ነው የወጣሽው፣ ግን ጠፍተሽ ራሱ እኔ ተባብሬሻለሁ ከላስ በቃ ብዬ ከዛ ሻርጃ ሄደች። እኔ አላቅም ያጎቷ ልጅ ጋር ዝም ብለሽ ስሜ ሻርጃ ሄደች። ያጎቷ ልጅ አላቅም ብቻ ሄደችና ሰው ይሄ ያጎቷ ልጅ 3 ነው 4 ቦታ ስራ አስገብቶት ለካ ከሱ ጋር ጦርነት አለች። ቮይስ ልክልሻለሁ እኔ ሳርዬ የልጁን ቮይስ ምርር ብሎት። ቆይ አንዴ ልጨርስ። ቆይ ማሪ አሁን ሌኬ እኔ እፈልጋለሁ። አሁን ሌኬ እሱ ስራ ካስገባኝ ነው መጣች ልጅ አሉባልታ። አንቺ ራስሽ አላልሽኝም ድመቶች አሉ፣ እኔ ደግሞ የድመት ሽታ ይደብረኛል አልሽኝ እኮ። ቆይ ስሜ ደህና ከኔ ተላቃ ሄዳ እግዚአብሔር ያሳይሽ ሳርዬ፣ ተላቃ ከኔ ሄዳ አንድ አለች ድንቅነሽ የምትባል በእኛ መሀል እሷን ያገናኘች ልጅ በቃ ልክ ነሽ ችግር የለም ቦታ ሲይዛታለሁ ብላ ነበር። እሷን ሻርጃ የላከችልኝ የሆነ ቤት የሀዲያ ልጆች እንዲተሰብስበው እኔ ቤት በፊት የሰራች ልጅ አለች እና ስትስበኝ ገብቼ ከነሱ ጋር እየተጫወትኩኝ እሷም ገባች። እቺ አስቴር አጅማን ሄዳለች እኮ በቃ ለቃ ካላይ ቆይታለች። ከዛ እንዴት ነሽ ቡርቴ ደህና ነሽ ወይ ሰላም ነሽ ሰላም ተባባልን። እንዴ ስራ አልገባሽም ስላት ገብቼ ወጣው። እሺ ቆይ እኔ እዚያ ላይን ካገኘሁልሽ ትመጫለሽ ትገቢያለሽ አልኳት። ትጠይቂያታለሽ አንድ ውሸት ካለው ትመጫለሽ ትገቢያለሽ። እሺ ቡርቴ ችግር የለውም አልኳት። እሺ ችግር የለውም በቃ ተነጋገርን። ከዛ ግን ቆይ ስራ ሳገኝልሽ ነው የምትመጪው ስላት ብድግ ብላ መጣ። ባስ ስቴሽን ነኝ አለችኝ። እግዚአብሔር ነኝ ስትለኝ እንዴ እኔ ቆይ ሳገኝልሽ ነው አላልሽም ወይ? እኔ ባለቤቴ ቤት ውስጥ ወረቀት የሌለው ሰው እንዳታስቀምጪ ብሎኛል። በቃ ችግር የለም ደብቄያት እግዚአብሔር ያሳሽ 2 ቀን በቃ ዝም ብለሽ ቁጭ በይ። አንዴ መታለች ለምናኝ እንዴት እንደሆነ ትነግርሻለች። በቃ ብዬ ከመጣች በኋላ ኦኬ ብዬ ስራ በ1000 ብር ግቢ ስትባል እኔ በ1000 ብር አልገባም በ1500 በ1600 አይደለም ወይ ወረቀት የሌላቸው የሚሰሩት? እናቴ ትሙት ይኸው ሰማ ቅዱስ ገብርኤልን ለምን ቡርቴ አንቺ አንደኛ አዲስ ነሽ፣ ሁለተኛ በ500 ብር ስለምን አይሆንም ተንከራተትኩ አላልሽም ወይ? እንዴት ብለሽ ነው 1500 እና ኦኬ 1500 እና 1600 የሚያስገባሽ ካለ ሂጂ አጅማን ስላት አልሄድም በቃ እሺ በሺህ ብርሽ ግቢ አልገባም። ከዛስ በቃ ጮኪያ ብጃ በቃ እሺ ብዬ እያፈላለኩላት እያለ እኔ እኮ ግዴታ የለብኝም ጠፍታ ነው የወጣችው። ከዛስ በ1200 ብር ተገኘ ስራ ሄደች ስራ ገባች። ከገባች በኋላ ምን ብትል ጥሩ ነው እንግዲህ ውጪ ዕቃ ነው ምናምን አለ ብሎ የዝናብ ሲዘንብ የ14 ዓመት ልጅ ነው 15 ዓመት ልጅ ነው በር ሲያንኳኳበት ሊደፍረኝ ነው ብላ ስትል ሴትዮዋ እኔ ቮይሱን ለምን አልክላታለሁ ትምላለች። እቺም ሊደፍረኝ ነበር አለች። በቃ መጣች ወጣች። መስራት ጭራ 10 ምናምን ቤት ነው የገባችው። ከዋሻው እኔ ልቀጣ አስቆጥራታለሁ የአንድ ባንድ 1500 ነው 1600 ብር ነው አለች። ኦኬ ፓስፖርት አንቺ ጋር ነው። አሁን እዚህ የመጣችበት ምክንያት ምንድን ነው ሲጠይቁልኝ፣ አሁን ፓስፖርቱ እኔ ጋር እንዳልሆነ ታውቃለች። ሴትዮዋን እየተለመነች ነው የቀረውን ብር ከፍላችሁ ሰዱ ብላለች። ይሄን ታውቃለች። ምንድን ነው አሁን ፍለጋ ነኝ እኔ የቀረውን ብር እኮ ለአንቺ ሰጥቼዋለሁ። 1000 ብር ስጪ ስትይኝ ደግሞ 2000 ብር ሴትዮዋ ጋር አለ፣ 2000 ብር ሴትዮዋ ጋር አለ። 1000 ብር ሰጥቼዋለሁ ለአንቺ እና ነገ ጠዋት እያልሽኝ እስካሁን ድረስ እያንከራተሽኝ ደግሞ አሁን ምናምን ቤት አንቺ አላስገባሽኝም እኮ እኔ የገባሁት 4 ቤት የገባሁት 4ኛውም ያኛው ቤት ከዚህ እና 10 ምናምን እያልሽ የሰውን ስም አታጥፊ። እኔ ለመስራት ነው እንጂ ለወያኔ 4 ቤት ቀልድ ነው እንዴ? 4 ቤት አንቺ ለመሸራሸር ነው? 12 ቤት ክርስቶስን ገብርኤልን ነው የምልሽ። ያጎቷንም ሊጨምር ነው እየነገርኳት አይደል? አንቺ እኮ ለምን ትጨቃጨቂያለሽ? እኔ የምልሽን አዳምጪ። አጭሩ መንገድ እንዴ ሄዳ ሴትዮዋን ትክሰሳት ፓስፖርት ይሰጠኝ ብላ አለቀ። ፓስፖርት አንቺ ጋር ነው አንቺ ጋር ነው ፓስፖርት ካላት ሴትዮዋን ሄዳ ትክሰስ። ከፊሏን ታውቃታለች አይደለ እንዴ? የሰው ስም አላግባብ እኔ አይ ዶንት ኬር ብርቅ አይደለም። እኔ ሚዲያ ላይ ወጥቶ መካሰስ ገብቶሻል። ግን ራሴን አውቀዋለሁ እኔ። አይ በጣም ከዛ ጫካ አምጥቻት ነይ ብዬ ደህና ሄደችው። ምን አለችኝ? እንደውም ሰምታለች በጆሮዋ እሷን ያገናኘች ልጅ ከኢትዮጵያ ደውዬ ድንቅነሽ የውልሽ ብቻ ስሚ አልገባም ማለች በ1000 ብር ስላት ደግ አረገችሽ ማን አምጪ ጎትተሻለሽ አለች። ትክክል ነች አይደለም? ሚዲያ ላይ ባለም ሁሉ ብታሰቅለኝ ትችያለሽ። ልክ ነሽ። ጎትቼ አምጥቼ ደህና እኮ ተፋታኝ 4 ወር 5 ወር አልፏታል። ሙና
አሳዝናኝ ውዬ የውልሽ አላገኘውም ይላል። እሺ ለአንድ ቤት ደግሞ ገብታ ሰውየው በኩባያ በእኔ ኩባያ እንዳትጠጪ ብሎ ያስጠነቅቃታል። እኔ በሽታ አለብኝ ወይ ሰውየው በእኔ ኩባያ አትጠጪ የሚለኝ ብላለች። ቁጭ ቡና ጠይቂያት ብላለች አላለችም? እና እኔ አላልኩም እኔ አላልኩትም። ወሬ ዝም ብለሽ የአረብን ወሬ አምጥተሽ አታውሪ። እኔ አላልኩም። አረቡ የማላደና አጠገብሽ የተናገረው አኮረፈች። እንዴት እኔ በምጠጣበት ኩባያ እኔ አላልኩም። አምጥቶ እራሳቸው ወደ አንቺ አምጥቶ ሴትዮዋ ውጭ እያመሸች ነው የምትመጣው። ብቻዬን ባዶ ቤት ይዤ የማመሸው አላልሽም? ለምንድን ነው የማመሸው? አሮጊ ናት። ከኔ ጋር ነው የምትውለው፣ ከኔ ጋር ነው የምትጠጣው። አውጥቻሻለሁ፣ እኔ አውጥቼሽ ተናግሬያለሁ። እሷ ውጭ ናት የምትውለው ብዬ ሰውየውን አቁመን ስጠይቅሽ አልሽኝ። እራስሽ እያመሸው ባዶ ቤት እየተዘጋብኝ አለሽ። ብርቱካን አቤት። አንቺ ለህዌ ብር ሰጥሻታል? አዎ ሰጥቻለሁ። ስንት ብር ሰጥሻታል? 1000 ድራም ሰጥቻታለሁ። 1000 ድራም። ቆይ በቃ አጭር መልስ። ህዌ ብር ተቀበለሻል ከወይት ሸት? አቤት ተቀብዬ የተላከው ለሴትዮዋ ነው። ፓስፖርቷን ልንቀበል። ኦኬ እንትን አለሽ? እንትን ስጫት፣ ረሲድ ስጫት ለሴትዮዋ የላክሽበትን። እሺ አመት ሊሆን አይደለም። እኔ እኮ የሴትዮዋን ስልክ እፈልጋለሁ። ለምን አትሰጫትም? ስጫት። አንቺ ራስሽን ከመሀል አውጪ። የጠፋሽ ልጅ አይደለች እንዴ? አውጪ ራስሽን ብዬ ደረሰኙ ፈልጋል። መሲ አናገርሽው አይደለ? ወይ ትስታገል የለች መሲ ኦልሬዲ ደውለው አናግሯታል። ፓስፖርት ኮፒ ትላክላቸው ኬዙ ሬጅስተር እንዲደረግ ይዟል። ለማንኛውም ነፂ አዲስ ስራ በቃለ ስልኩ ገና ጠንተነ ፈልጌ ልክላታለሁ። ለትዳር ነው እንደ የሚወስዷት ምንድን ነው የሚጠይቋት? የአንድ ሺህ ብሩንም ደረሰኝ ነው። ፈልጌ ልክላታለሁ ካገኘሁት። ካላገኘሁት ደግሞ ሴትዮዋን ትጠይቃት። ፈልጌ ቁጥሯን ልክላታለሁ። የሴትዮዋን ቁጥር ከሰጥቻ በቃ ትጠይቃታለሁ እኮ ይታየኛል። ለነገ ቀጠሮ ይለች ከእሷ ጋር ቁጭ ብለን እንትን ስንል እንደነበረ እዚህ በፊት 3 ቀን 4 ቀን በፊት ያለሽ ሴትዮዋን አንቺ ደረሰኙ ባይኖርሽም ትደውልና ለማረጋገጥ አንቺ ሀቀኝነትሽን ለማውጣት የሴትዮዋን ቁጥር ቢያንስ ስጫት። ከዛ እዚሁ ሰጣታለሁ። ይኸውልሽ ማሩ ታርዬ የሴትዮዋ ቁጥር ምናምን ሌላ ቀፎ ላይ ነበር። ገባሽ? ችግር የለም ምን ያገኘዋለሁ። ኦኬ ገብቶሻል? ስለዚህ እኛ እዚህ እስከ አስቴር ነገ ፈልጋ የሴትዮዋን ቁጥር ትሰጠናለች። በሴትዮዋ ቁጥር መሰረት ደውለን እኛን ደውልና እናረጋግጥ። ደረሰኝ ከተኛ ደረሰኝ ትሰጠናለች። ደረሰኝ ካልተሰጠን እንደዛ ከሆነ ቆይ ይዊ ነገ ፈልጋ እሺ ብጠይቀው እኔ እንጃ። ይዊ ከተፈሱን ካንስሌሽን ነው ይዊ ራስ ላይ እንዲወርድ 1000 ብር ለሴትዮዋ መስጠቷን ይዊ ቁጥር ፈልጋ ታርታ እንደውል በቃ መጣለቅ መሲ ያለች እየሰሩ ነበረ ከጓደኛዋ ጋር ሆኖ ማለት ነው። ሰዎች ከቤት